ከውስጥ ከወድቅ ለራቱ ጮብኝ እንደ ፈገግ በል ሲባል እንደኔ እንደሱ አያት እሷ ጥርስ እንደኔ እስቲ ሀ በሉ አሁን ደግሞ ሀ አይ በእናትህ ይቻቻል። ፈገግ በሉ ተብሏል። ፈገግ በሉ መነጽሬን አምጪ መጀመሪያ። ፈገግ በሉ ተብሏል። ፈገግ በሉ ሲባል መሳቅ ብቻ ነው እንዴ? ሳቅ በል እስቲ ከውስጥ ከወድቅ ለራቱ ጮብኝ እንደ ፈገግ በል ሲባል እንደኔ እንደሱ አያት እሷ ጥርስ እንደኔ እስቲ ሀ በሉ አሁን ደግሞ ሀ አይ በእናትህ ይቻቻል። በስመ አብ ወወልድ ወመንፈስ ቅዱስ ይሄን የገዛሁት ሙካን ፕላንት ለማድረግ ነው። አሻንጉሊት መስላታለሁ። የሙካን ቀልብ እሰልባለሁ። አሻንጉሊቶች አምጥቻለሁ እንዲመሳሰል ማለት ነው። ምንድነው ወገን? አረ ምንድነው? ወይ እናንተ ጥሯት አትመጣም። 2000 years later ምንድነው የኮለኮልሽው አንቺ ሳባ? ቡጢ ማነው አንቺ ሳባ? ያሸንጉሊት ቤት አደረገችው እኮ ቤቱን። በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው? ወይኔ ላይ እሺ ሙካ ወለት ላይ እኔ እንዳትነጋገሪ ዘልዛላ እኔ ምን ያፈኝ ለምን ምንሽ መታጣው ልጅ ከተሽ ምንድን ነው ታባቢኝ ላይ በኢየሱስ ስም Bitches getting shit and the insane nutty. 100 kind of magazine tell me nothing. I be in it, be in it. I be in it, be in it. Ooh, 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 ooh. Wait. Bitches, bitches getting shit. በኢየሱስ ስም በኢየሱስ ትቻለሁ። አይ እመቤቴን ሲጋራ ልገዛ ልሄድ ነው። ሲጋራ አረ ነው የምገዛው። ግን እንዴት ነው የምገዛው ነው እንጨንሬ እግዚአብሔርን አፈር እንዴት ነው የምገዛው? አምና እግዚአብሔርን ሲጋራ አለ ልብስ አውጪ እንታጠብ ምስት ብያለሁ። አጣጋል መጣን ሙካ ሁሌ ኪስ ምናምን ሳፋትሽ አሰጥ እንፈትሻለሁ ብላቱ ፈትሻለሁ እዛው ነው ማስቀምጠው ማለት ነው። ሲጋራ አለ ወይ ሲጋራ ኧረ ከባድ ነው ማርያም መጣው ስላችሁ ከባድ ነው። እንደዚህ ወይ መጣልኝ ሰላም ነው አለ አብረን ለመቶ ብር ይዣለሁ። ስንት ብር ነው እንዴ? እንዴ ማያ ታነኛ ያላ ነው። አረ ምን አገባኝ ያለው እንስቲ ተባሽ በወረቀት ተጠቅልሎ ወረቀትም አለው ገና እንደ ሞዲስ የወንዶች ሞዲስ ነው ማለት ነው። ማነው አንቺ ወንድ ብቻ ነው የሚያጨሰው ያለሽ?
ረሞልታል ዛሞ እንትን አንዳንድ ቀን የለበስኩት እነዚህ ሁለቱ ናቸው። በቃ ምንድነው ይሄ? እዚህ ኪስ ውስጥ ስፈልግ 400 ብር አንዱ ኪስ ውስጥ እዚህ አንዱ ኪስ ውስጥ ደግሞ ይሄው ዳሚ እንግር ምንድነው? ቱክታክ ታክ ቱክታክ ቱክታክ የማየው ነገር አታወሪ አንቺ። ምንድነው? ዳሚ እንግር እንቺ ቀጥሽ እንደዚህ እያደረግሽ እንደዚህ እያየሽ እንደዚህ እያደረግሽ ቀጥሽ ስራትን እንግር አንቺ ቀጥሽ እኮ ነው የምልሽ። እንጌ ብትይኝ ሙካ ምን ችግር አለው? እንጌ አትይኝም? እንጌ ምንድነው? እንጌ በል እንጌ እንግር እንጌ በል እንጌ እንግር እንጎር እንትኑ ጥለሽዋል። ዘታ ተጥሏል። ሹካ ሁሉ አልቋል። ሳሚ ታብጂ ነው እንዴ? ሳባ ታብጂ ነው። ሳሚ ምንድን ነው? ሳሚ ነው አስነክቶሽ ነው? ሳሚ የምትይው ዱባታ። አይዞሽ ምን ሆና ነው? ወገብሽን አሰር ጠበቅ ነው። ሙካ ምን ሆና ነው? ሊበረር 20 ደቂቃ ብቻ ይቀራል። ሊበረር? አዎ የምን ልንበር ነው? ወዴት? እኔና ረድ እኮ ነው። ወዴት ነው የምትበረው? ልበር ሄሎ 41 አለ 41 አንቺ ደግሞ እንዳይጻልሽ እዚህ ላይ አትዝለይብኝ። ተነሽና ዋ እሺ ታደሙ ማለሉ አይ ነግሬያለሁ። 41 አልጋ ላይ አትዝለይብኝ። እሺ አሜን። አዎ ወገኖች ላይ ሰርሹን ነጠላውን አስረሽዋል። እንዲህ አድርጊው። እንዴት መሰለሽ እንደ ወደዚህ ወደ ፈልፈላ እኮ ነው። አቆላልፊው። ለማንም አልናገርም በይ። ለማንም አልናገርም። ይኸውልሽ ሙካ ዛሬ ጠዋት ነው ልክ ከእንቅልፌ ስነሳ ስልኬን አየዋለሁ። ወደ ባንክ አካውንትሽ 10 ሚሊዮን ብር ገብቷል ይላል። ምኑ ብር ወደ ባንክ አካውንቴ እኔ ማን እንዳስገባ አላቅ፣ ከየት እንደገባ አላቅ። 10 ሚሊዮን ብር ገብቷል። ያንቺ አይደለም ታዲያ የሰው ብር ልትበይ ነው እንዴ? 10 ሚሊዮን ይቁረጥሽና ደግሞ እሱን እንደ ማያት የምትይ እንዴት የሰው ብር ልትበይ? 10 ሚሊዮን ቀርቶ 10 ብር አትበይ። ቢገባ መልሰሽ 10 ብር መልሳለሁ። 10 ሚሊዮን ብር አልመልስም። አንድ ጊዜ እግዚአብሔር እድል ይሰጣል ሰው። ከዛ ያቺ እድል ሙልጭ ብላ ካለፈችው በኋላ ናይ እድል እያለ ቢዘፈን አይመጣለት። ሳባ በብር ይኸውልሽ የተነሳ ይኸውልሽ አሳልፌ እሰጥሻለሁ። እኔ ቆይ እንነጋገር። እኔ ነግሬሻለሁ። መቤቴን የሰው ብሩን 1/4 አካፍልሻለሁ። ለማ ላንቺ አበስ ከበርኩ 1/4 ለወንዲ 1/4 ለአንቺ ይቅር ይበልሽ። የሰው ብር ደግሞ ነው የምታከፋፊው? እንዴት ሲጀምር እኔ አስገባ እኔ ለፖሊስ እነግራለሁ። እመቤቴን ምን ብለሽ ነገርሽኝ? እንደውም ለካ አትንገሪ የምትይ ሌብነት ነው። ሌባ የሰው ሌባ። በቃ ተለያይ። እስቲ በሩ ልዝጋ እስቲ። አንቺ በሩ ያዘጋሻል። እኔ እኮ እነግራለሁ ሂጂ። ታይ በር ዘጋሽ ለካ? አዎ በር ዘግተሽ ከኔ ጋር የሰው ብር እንብላ ትወያያለሽ። የሰው ብር አይደለም። አንቺ ወደ እኔ ገባ። ስልኩን አምጪ። ቆይ እንነጋገር። ስልኩ የት ነው ያለው? እንነጋገር። የት ነው ያለው ስልኩ? እዛ ክፍል ነው። ሂጂ አምጪ። አለ። ቆይ ተነጋጊ። አሳይኝ እንትኑን ብሩን አሳይኝ። እኔ እመኚኝ እንደዚህ አይነት ነገር አልቀልድም። ብሩን አሳይኝ። ብሩን ስታሳይኝ ብሩ በአይንሽ አላሳይሽ ነገር ባንክ ቤት ነው ያለው። መቼስ 10 ሚሊዮን ተሸክሜ በሻንጣ አልመጣም። መቼስ ያው ቃል ለምድር ለሰማይ እንትን ሄጄ ቀበሌ ለመጀመሪያ ለዚህ ለሊቀመንበሩ ነግረዋለሁ። እናቴ እንደዚህ አደረገችኝ እንዳትዪ መልሽ ብያለሁ። መልሽ ለአንቺም አልሰጥም፣ ለራሴ ብቻ እጠቀማለሁ።
አይቻልም። የኔ እኮ ነው። መልሽ፣ አካውንቴስ ገብቷል። መልሽ። ለባንክ ቤትም ሄጄ እናገራለሁ። እንደውም የእሷን እንትን መርምራችሁ እወቁ። ተማሪ ናት። ይሄ ሁሉ ብር ገብቷል እያለች ነው ብዬ አስይዝሻለሁ። በቃ ባንክ ቤት ከዛ በኋላ የደህንነቴ መሰረት ሙካ ብዬ ለታሪክ ጽፌ ሞታል። ሰላም ፋሚሊስ እንዴት ናችሁ? ዛሬ ደግሞ ሙካዬ ዘንዶ ብንቀልብስ ብዬ መጀመሪያ ሰው አማላታለሁ ማለት ነው። ከዛ በኋላ ዘንዶን ቀልብላታለሁ። ከዛ ምን እንደምትለኝ አብረን እናያለን ማለት ነው። በረቪዲዮ ሳይሰማ መስከረም አይገባም። መስከረም ነው ጠባኩ። መስከረም ቢጠባ ምን ሰው ጉድ እየፈለገ መስከረምን ሲያጠባ፣ ጥቅምትን ሲያጠባ፣ ህዳርን ሲያጠባ ይሄው ብሎ የካቲት ጠባ። የካቲት ጠባ ይባላል ደግሞ ወሬውስ ከጠባስ እንዴ ጉድ ከመጣ ያው መጥባቱ አይቀርም። ምንድነው ያውልሽ አሁን እኛው ነን እንጂ እንደዚህ ምናምን እኔ ብቻ ይገርመኛል። የሰው ነገር በጣም ከባድ ነው በእውነት። ምን ሆነሽ ነው? የሰው ነገር ከባድ ነው። ምን ሰው ከባድ ነው። ምን ነው አሁን መሰለሽ እዛ ጋር ቤት ይሰራል። እንዲሁ ከቶቴ ስመጣ ያውና ሰው ስጠይቅ ምናምን የማን ነው ምናምን ሲል ለጋራ ነው ምናምን ይሰሩታል። እንዴት ነው ለጋራ የሚሰሩት? ይሄን ያክል ቤት እንደው ለጋራ ሲሰራ እንዴላቸዋል? ዘንዶ እኮ ነው። ዘንዶ የሚቀልቡት ዘንዶ አላቸው ሰው። ኧረ እባክሽ ዝም በይ ወደዛ አንቺ። ዘንዶ አባሽ ይጥፋ። እንዴት ዘንዶ የሚባል ነገር የለም። ዘንዶ ይላሉ እኮ ሰዎቹ። ይኸውልሽ አንድ ነገር ሰው ከሰራ ዘንዶ ቀለበ፣ በሬ ቀለበ፣ ላም ቀለበ፣ እባብ ቀለበ፣ ምንም የማይሉት ነገር የለም። እግዚአብሔር ነው እሱ የሚያውቀው የሚመረምረው። ዝም ማለት ነው። እንደዚህ ብሎ ሲያወሩልሽ በስመ አብ ምን ያገባኝም። አላውቅም። ለምን ነው የማላውቀው? ምንድን ነው የምታውቂው? እያየሁ ምኑን? ዘንዶን እየተሰራ ያለውን ነገር። ታዲያ ቢሰራ ሰው አይሰራም እንዴ? እንዴት ሰው እንቅልፉን አጥቶ ከሰራ ይሰራል። ተይቶ እያንኮራፉ ተነስተው ዘንዶ ነው፣ ተነስቶ ሌላ ነገር ነው። አይመስለኝም ሙካ እንዴ እንትን ሳወቅሻት ስሟ ጠፋብኝ ማለት ነው። አይ ጥሩ አይደለም እንደዚህ ሰባል። አይ አይደዛ አልፈልግም ወሬ በቃ ዝም በይ አይደዛ እንትና ደግሞ አልፈልግም ወሬ። እንዴ ሙካ ሆነሻል? አይ እንዳይደል ክስክስ ወሬ አታውሪያ። ሰው ስራ ሰርቶ የፈለቀው ፎቅም ይስራ ምንም ይስራ እንደገና ተንከባለለ በቃ እባብ ነው ዘንዶ ነው እባብ ነው አፍሽ እና ሙካ እኔ አምኛለሁ። አሁን እኔ ላውራሽ የመጣሁት ለምስልሽ ሰነፍ ለምንድነው ሰው ሁሉ እንደዚህ አክቲቭ ሲሆን ነቃ ሲል ማለት ነው። ነቃ ተፍ ሲል እንደው ምን አለበት ታዲያ ምግብ ሰተነው እየበላ ብር የሚሰጠን ከሆነ ብናበላውስ? ማንን የሚበላ ነገር እንስሳ ገዝተን እናበላዋለን። ብር ካመጣልን ልመታሽ ነው ነግሬሻለሁ። እንዳትመጪኝ ብለሽኛል። ይሄውልሽ ልመታሻለሁ። እኔ ስነ ስርዓትሽን ካያዝ ካልመታሽ አልቆለጥሽ። እኔ ሳመጪ ምናምን አናወራ። አይ እኔ ማይሆን ነገር እንቀልብ እንትን እንስጠው ምግብ አይደለም። ወይ ስሚኝም ወረጋ በደሽ እንስሳው ማለት ነው። እንስሳው የራሱ ስራ አለው፣ የራሱ ሆድ አለው። እሱን በመብላት ብናግዘውስ ብናበላው አይስጠቅ ፈለገ ነገር እናብላው እና እስቲ ቆይኝ ልታበው ነገር አጣሽ። ዘንዶውን ከእኔን እንዳይበላ እየፈራሁ ከዘንዶ ለየት ያለ ምን የሚበላ ነገር አለ ብለሽ ነው እስቲ አብስሪ እና ዶሮዎች ሽዳብሊ እነሱ ብር ያመጣሉኛ። ከዛ ኧረ እኔ ስለ ብር እንዳታወሪ። ብር ምናምን ስራ ሰጥተሽ ነው የሚመጣው። አብልተው መጣላቸው እኮ ያኩሽ። አንቺ እንደዚህ አይነት ወሬ ለቃቃሚ አሮጊት ይመስል ጭራሽ ማውራት ጀመርሽ እንዴ? ይሄ እኮ የአሮጊት ወሬ እኮ ነው። እንደዚህ ስራ ሲፈታ በየእንትኑ የሚወራ አድርጊ አድርጋቸው ነው